ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። ደስ የሚል ህይወት ብሎ ነገር የለም። ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ተፈጥሮ የሰጠን 5 ሬዳሮች አሉ። when you're healthy you have 99 problems, when you're sick you have 1. ሰው ፈተና ብሎ የሚያየው ኦኬ ፈተናዎች ናቸው፣ ግን ህይወት ፈተና ነው። ሶ ሰምሃው ብቻ በተሻለ መንገድ ተጉዤዋለሁ እና ነው እንግዲህ በውጭም ቢሆን ብዙ ተፈትኛለሁ። ለምን ፈተና ፈልጌ ገባበታለሁ። ትግል ደግሞ ዝግጅት ይፈልጋል። ትግል ላይ መሸነፍ አለ፣ ማሸነፍ አለ። ይሄ ስቴብል የሆነ የተረጋጋ ህይወት ኖሬ አላውቅም። አንዱም እዚህ ጋር አልመች እንዲለኝ ያደረገው ነገር ተወለድኩ። በ3 ወሬ ግብፅ ሀገር ሄድን። አባቴ ዲፕሎማት ነበር። አፍ የፈታሁት በአረብኛ ነው። ከዛ አይ ቲንክ ወደ 4 ዓመት ገደማ መጣን። እዚህ የተወሰነ ጊዜ ቆየን። ከዛ ደግሞ ኬንያ ሄድን። ኬንያ ሄድኩኝ። ከኬንያ 8ኛ ክፍል ጨርሼ ስመጣ በአማርኛ ስሜን አልጽፍም፣ ስዋሂሊ አወራለሁ፣ እንግሊዝኛ አወራለሁ። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ ወቅታዊ ነው። ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል፣ በጤናችን ብንል፣ በሁሉ ነገር ባለበት የሚቆይ የለም፣ ይቀየራል። ሶ ለውጥን ሁሌ መቀበል አለብን። ባለበት እንዲቆይ መፈለግ የለብንም። ደስታን መፈለግ የለብንም። ሰምሃው ይሄ የስልጣኔ ዘለም እንትን ነው። በቃ ሙቪ ምን በለው መጽሐፍ ምን በለው ምን ጥሩ ነገር ሆኖ የሚታየን ደስተኛ ሰዎች፣ አሸናፊ ሰዎች። ይሄ ላይፍ አይደለም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉ። የተፈጠርነው ለሰርቫይቨል ነው። ለሰርቫይቨል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት። ከዚህ ውጭ ይሄ ሲስተም አጀንዳ የለውም። ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያረገው ያ ደስታ የሚሰጠን ነገር ለሰርቫይቨል የሚረዳንን ነገር እንድንፈልግ እንዲያረገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ሶ ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ ለመኖር እንድንችል የሚርበን ምግብ እንድናገኝ ነው። ሙቀት የምንፈልገው በብርድ እንዳንሞት ነው ወዘተ። ቀጥሎ ሰርቫይቭ ማድረግ አለብን። ትልቁ የዚህ ማሽን የሶፍትዌሩ የሃርድዌሩ ትልቁ አጀንዳ እንዳንሞት ነው፣ እንዳንበላ። የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። ሁሌ 70% ስጋት ነው። የማይሆን ድምፅ ተሰማ፣ የሆነ ነገር ይነገር። አንበሳ አየን፣ አይምሮአችን የተቀረጸው ፊየር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች
አይምሮአችን እዚህ ጋር ነው። ይሄ ህልውና ነው እዚህ ጋር። ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ያም ደግሞ በቃ ሳይንስ ውስጥ አንገባም፣ ብቻ ሌላው የሌለው ፍሮንታል ኮርቴክስ ዲቨሎፕ አረግን፣ ምን አረግን፣ ከሌላው የበለጠ እነዚህን ሁሉ ነገሮች ማድረግ ቻልን። የመጨረሻው ነገር ልጅ መውለድ አለብን። ኢምፖርታንት ስላደረገው በቃ እሱንም እንድናረግ የሰጠንን ሰጠን። ይሄ ስርዓት በአጠቃላይ የሚነዳው በስሜት ነው። ለምን እነዚህን ፐርሰፕሽኖች ይወስድና እንዴት ነው ሬዳሩ እንዴት ነው የሚሰራው? አንድ ነገር ስናይ ኮሽ ሲልብን እንዴት ነው የምንደነግጠው? ወይም ደግሞ ደስ የሚል ሙዚቃ ስንሰማ ደግሞ ለምንድን ነው ድምፅ ነው የሚገባው? ያንን ዳታ ተርጉሞ ነው የሆነ ነገር ይሰጠናል። ሽጉጥ ሲጮህ ጆሮ ጋር ምንድን ነው ስሜቱ? ቆንጆ ሙዚቃ ሲሰማ ደግሞ ምንድን ነው ስሜቱ? ድምፅ ነው። ከዛ ሴንሴሽኑ ይፈጠርና ያ ደግሞ this is data ሶፍትዌሩ ይሄ ነገር ምንድን ነው ብሎ ፕሮሰስ ያደርገዋል። አደጋ ነው፣ ጥሩ ነው፣ whatever ፕሮሰስ ያደርገውና ያ ደግሞ ቀጥሎ ወደ ተግባር ይቀየራል። ያ ነው የምናረገውን ነገር እንድናረግ የሚያረገን። እኔ አሁን እንግዲህ 67 ዓመት በእርግጠኝነት የምነግራችሁ እኔን በትግል የሚያሸንፍ ማንም ሰው የለም እዚህ ውስጥ። አይ ይሄ እኮ ዝም ብዬ አይደለም፣ አስተያየት አይደለም። አንድ እንትን አባባል አለ በእንግሊዝኛ ያምራል። when you're healthy you have 99 problems. when you're sick you have one. ጠዋት ስነሳ ምንድን ነው የሚያነቃኝ ነገር? ካልጋ ወጣለሁ፣ መስኮቴን ከፍታለሁ፣ ብርሃን አያለሁ። እርግጠኛ ነኝ አንድም ሰው አያውቅም። በቃ ብዙ የማይታወቁ ፋክቶች አሉ። 40% of our brain ከአይናችን ጋር ነው የተያያዘው። ከአይን የሚመጣውን ነገር ፕሮሴስ የሚያደርግ ነገር ነው 40% of the real estate። ለምን? የሚገርመው ነገር እያንዳንዱ ሰውነታችን ያለ ሰል አጥንት፣ ጉበት ምናምን ሳይቀር ላይት ሰንሰር አለው። ለምን? ኤቭሪ ሰል የእንቅልፍ ሞድ አለ፣ የእንቅስቃሴ ሞድ አለ። አንዱ ላይ ነው ያለው። እዚህ ጋር ያለው አሰራር ሌላ ነው። እዚህ ጋር ኤቭሪ ሰል ኢን ዘ ቦዲ ላይት ሰንሰር አለው። እንግዲህ አንጎላችን ከዓለም ጋር የሚገናኝበት በአይን ብቻ ነው፣ ተሸፍኗል። አጥንት ነው እንዳለ አይናችን ወሰነ። ሲስተሙን በሙሉ ልክ እንደዚህ ቤት ማብራት ስዊች ኦፍ የሚያደርገው ብርሃን ነው። ሞክሩት። ጧት ተነሱና መጀመሪያ the first 10 minutes ሌላ ነገር አልሰራም። ዳመናም ከሆነ ዳመናውን አያዋለሁ። 10 ደቂቃ ከ2 እስከ 10 ደቂቃ ቡና የጠጣችሁ ነው ይመስላችሁ። the whole system ሲነቃ ታዩታላችሁ፣ ይሰማችኋል። ማለት የሳይንሱ ነው። ሳይንሱን ተከትዬ አድርጌው ስለሚሰራልኝ ነው። ከዛ ቀጥሎ ምንድን ነው? ሌሊቱን ሙሉ ሳምባችንም ሲሰራ ቆይቷል። ትንፋሻችን በኃይል እየተነፈስን አይደለም፣ አርፈናል። ሃርት ቢታችን ስሎ ነው። ስሊፒንግ ሃርት ሬት እና አሁን ያለው አይገናኝም። ካርቦን ዳይኦክሳይድ ተጠራቅሟል። በቂ ኦክሲጅን የለም። ብዙ ጊዜ እንደውም ጊዜ ለመቆጠብ ብርሃኑን እያየሁት 15 ደቂቃ ብሪዲንግ ኤክሰርሳይዝ ነው የምሰራው። እያንዳንዱ ሴል ኦክሲጅን ይጠጣል፣ ካርቦን ዳይኦክሳይድ ይወጣል። ስራ ነው።
እንደማንም ሰው አንዳንድ ቀን ድክምክም ብሎኝ ነው የምነሳው። አልፈልግም መስራት፣ ግን ያንለት ሞታታለሁ እንጂ ሳልሰራ አልወጣም። ያ ማንነትን ማሸነፍ ነው። ይሄን እንዲያደርግ የሚያደርገኝ የሆነ ኬሚካሎች፣ ኤንዛይሞች ነገሮች ናቸው። to hack the system። በሰውነታችን አይምሯችንን መቆጣጠር እንችላለን። ሲዘባርቅ ከነገሩት ይዘባርቃል፣ መገዛት አለበት ሰውነታችን። እኔ አሁን ሰውነቴን እንደ መኪና ነው የምነዳው፣ ዝም ብሎ ጉራ አይደለም የማረገው ነው የማወራችሁ። እንዴት እንደሚነዳ ስለማውቅ ለራሴ መንጃ ፍቃድ ተምሬ ስለሰጠው ማለት የሚሰጥ ቢኖር ጥሩ ነበር። አሁን ቀጥሎ ገና ይቀራል እኮ መሰራቸው ስራዎች 2 ሰዓት ነው የሚጠፋው። አሁን ስፖርት መሰራት አለበታ። እያንዳንዱን ሰል በብርሃን አነቃውት፣ ኦክሲጅን ሰጠውት፣ ራሱ በቃ አሁን የሆነ እንቅስቃሴ ይፈልጋል። በተነሳሁበት ስሜት ቁጭ ብል አልነሳም። እዛው ደካክሞኝ ደባብሮኝ ስራም ስሰራ በፉዙ አይምሮ ስሰራ ውላታለሁ። በነቃ አይምሮ ነቃ ብዬ ደስ ብሎኝ ምናምን መዋል ከፈለኩኝ ይሄንን ኢንቨስት ማድረግ አለብኝ። ሰው አይዱ ማወቅ ይፈልጋል። ስፖርት ሰራለሁ ግማሽ ሰዓቱ ግን ማሾፍ የለም። ሲያልቅ አንዳንዴ ፌንትም ላደርግ እችላለሁ። እስከዛ እስከ ጫፍ ካልገፋሁት የሰራሁትም አይመስለኝም። ጫፍ ሲገፋ ነው እንደገና እየጠነከረ የሚመጣው። ስፖርቴን ሰርቼ ስጨርስ አሁን ትንሽ ደግሞ በቃ ቁጭ ብዬ ፀሐዩንም ያለው ምን እላለሁ ትንሽ ሰበስበውና አሁን እስካሁን ስልክ አልተከፈተ፣ ቲቪ ሬዲዮ አልከፍትም። እንደው እዚህ ጋር ደግሞ ጠቅሼ ልለፍ መለሳለሁ ሩቲን ላይ። አይምሮአችን ሃርድዌር አለ፣ ሶፍትዌር አለ፣ ዳታ አለ፣ ካፓሲቲ አለው። 50 ነገር ባንዴ ማድረግ አይችልም። አሁን ላፕቶፓችንን እንከፍተውና 50 ዊንዶው እንክፈት እስቲ፣ መሽከርከር ይጀምራል አይደል? ይሄም እንደዛ ነው። በጠዋት ተነስቼ የማያስፈልገኝን ቲቪ ኒውዝ ለምንድን ነው ዊንዶው የምከፍተው? ስራ እያለኝ ማሰብ እየፈለጉ ለምንድን ነው ስልኬን ከፍቼ አላይ ሜሴጅ ኖራል ነው? ለምንድን ነው የማየው? ምን አደጋ አለብኝ? ለምንድን ነው የምከፍተው? ለምንድን ነው መመለስ ያለብኝ የሰው ስልክ ራሴን ሳላስተካክል? አሁን ከ1 ሰዓት ተኩል እስከ 2 ሰዓት አልፏል። የራሴ ዓለም ውስጥ ከራሴ ጋር ራሴን እያነቃው እየጠቀምኩ ቆያለሁ። ህይወት ጦርነት ነው፣ ትግል ነው። ለማንኛው ማራቶን ያለ ትሬኒንግ አይሄድም። ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም። anything ህይወት ምንድነው? መሳሪያችን ለህይወት አንደኛው ይሄ ሰውነታችን መገንባት አለበት። ይሄ ሳይገነባ ሬዚሊየንስ የለም። የአይምሮ ሬዚሊየንስ ብቻ የለም፣ ሲስተም ነው።